በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ገድለ አዳም ዘሰኔ። በአብ በወልድ በመንፈስ ቅዱስ ስም ሰኔ 6 ቀን የሚነበብ የአባታችን የአዳም የእናታችን የሔዋን የገድላቸው ዜና ይህ ነው። ጸሎታቸውና በረከታቸው ከሊቃነ ጳጳሳቱ አለቃ ባስልዮስ ከንጉሥ ኃይለ ሥላሴ ጋር ይኑር አሜን። ከዚህ በኋላ የእግዚአብሔር ቃል ወደ አዳም እንዲህ ሲል መጣ። አዳም ሆይ የምትፈልጋትን ዕፀ ሕይወትን ዛሬ አልሰጥህም። 5500 ዘመን ሲፈጸም አንተ ሔዋን ዘሮችህ ምእመናንም ሕያው ሆነ ለዘላለም ትኖር ዘንድ ከዕፀ ሕይወት እንድትበላ እሰጥሃለሁ እንጂ ይህ 43ቱ ቀን ሕግ የመተላለፍን ዋጋ አይከፍልም። አዳም ሆይ በውስጧ የተሰወርህባት ዕፀ ሕይወትን ትበላ ዘንድ ሰጠው። አንተም ሔዋንም ከእርሷ ብሎ እኔ ልመናህን ቸል አልልም፣ ተስፋህንም ያለ ዋጋ አልመልስም። የገባሁልህ ቃል ኪዳን እስኪፈጸም ድረስ ልቡናህን አጽና። እግዚአብሔርም ከአዳም ጋር ንግግሩን አቆመ። አዳምም ወደ ሔዋን ተመለከተ። ተነሺ፣ የአንቺን የበለስ ፍሬ ውሰጂ፣ እኔም ሌላውን ወስዳለሁ፣ ወደ ቤታችንም እንሂድ አላት። አዳምና ሔዋንም ተነስተው ወደ ቤታቸው ሄዱ። የፀሐይ መግቢያው ሰዓትም ነበረ። ከእርሷ ይበሉ ዘንድም አስቸኮለቻቸው። አዳምም ሔዋንን ከዚህ የበለስ ፍሬ እበላ ዘንድ እፈራለሁ፣ እርሷን ከመብላቴ የተነሳ የሚደርስብኝን አላውቅምና አላት። አዳምም አለቀሰ፣ እንዲህ እያለ ይጸልይ ዘንድም በእግዚአብሔር ፊት ቆመ። አቤቱ ጌታችን ሆይ ከዚህ የበለስ ፍሬ እንዳልበላ ሆዴን ሙሉ አድርገው። ከእርሷ በበላሁ ጊዜ ምን ትጠቅመኛለች? ከእርሷ እሻ ዘንድ እኔ ምን እፈልጋለሁ? አቤቱ ፈጣሪ ሆይ ባለቀች ጊዜ እርሷን እፈልግ ዘንድ ለምን እሻለሁ? ዳግመኛም ከእርሷ በበላ በእርሷ ምክንያት የሚመጣብኝን አላውቅምና አለ። የእግዚአብሔር ቃልም ወደ አዳም እንዲህ ሲል መጣ። አዳም ሆይ ይህ ጥበቃ፣ ይህ ድካም፣ ይህ ትጋት፣ ይህ ፍርሃት ሕጌን ከመተላለፍ አስቀድሞ ለምን አልነበረም? ነገር ግን አዳም ሆይ በዚች ኃላፊት ምድር በምትኖርበት ዘመን እንስሳዊ ባህሪ ያለው ሰውነትህ በርትቶ ኃይል እስኪቆም ድረስ ያለ ምድራዊ ምግብ መኖር አይችልም አለው። እግዚአብሔርም ከአዳም ጋር መነጋገሩን አቆመ። አዳምም የበለስን ፍሬ ወሰደ፣ በወርቅ በትሮች ላይ አስቀመጣት። ሔዋንም የበለስን ፍሬ ወስዳ በዕጣን ላይ አስቀመጠቻት። ከፍሬዎቹ እያንዳንዱም ሚዛኑ በአንተ ዘንድ እንዳለው ሆነ። ከዚች ምድር ፍሬ በገነት ያለው ፍሬ እጅግ ታላቅ ነውና። አዳምና ሔዋን ግን እንዳስለመዱ እስኪነጋ ድረስ ሌሊቱን ሙሉ ቁመው ቀሩ። ፀሐይ በወጣ ጊዜም ጸሎታቸውን ጨረሱ። ከጸሎቱ ፍጻሜ በኋላ አዳም ሔዋንን ሔዋን ሆይ ከገነት በስተ ሰሜን በኩል ነይ፣ ለአራት የሚከፈል ባህር የሚመነጭ ምንጭ ወዳለበት ቦታ እንሂድ አላት። የሕይወትን ውሃ ይስጠን፣ ከእርሱም ያጠጣን ዘንድ እግዚአብሔርን እንለምነው፣ ሕያው እንዳንሆን። እግዚአብሔር ከዕፀ ሕይወት አላበላንምና በምድር ውሃም ያረካን ዘንድ ከሕይወት ውሃ ይሰጠንም ዘንድ እርሱን እንለምን። ሔዋንም ይህን ቃል ከአዳም በሰማች ጊዜ እሺ አለችው። ከገነት ትንሽ ከምትርቅ የውሃ ምንጭ ድንበር ወደ ገነት ጫፍ ተነስተው መጡ። በእግዚአብሔር ፊት ይጸልዩ ዘንድም ቆሙ። ወደ እነርሱ ይመለከት ይቅር ይላቸው የልመናቸውንም ዋጋ ይሰጣቸው ዘንድ ለመኑት። ከሁለቱ ጸሎት በኋላም አዳም እንዲህ በሚል ቃል በእግዚአብሔር ፊት ጸሎት ጀመረ። አቤቱ አምላክ ሆይ በገነት በነበረው ጊዜ ከዕፀ ሕይወት ስር ሲፈሱ ውሃዎችን አይነበረ፣ ልቤም አይመኛቸውም ነበረ። ሥጋዬም ከእነርሱ ይጠጣ ዘንድ አይሻም፣ ጽምንም አያውቅም ነበረ። ዛሬ ከምንኖርባት ይልቅ እኔ ሕያው ነበርሁና ሕያውን ደግሞ የሕይወት ምግብ አያስደንቀውም። አቤቱ ዛሬ ግን ሥጋዬ ከመጠማቱ የተነሳ ደረቀ፣ የሞተ ሰውም ሆኑ። እድን ዘንድ የሕይወት ውሃን ስጠኝ። አቤቱ በምሕረትህ ከዚህ ፈተና ስቃይ አድነኝ። በገነትህ ምድር የምትኖረን ከሆነ ከዚህ ምድር ወደ ሌላ ምድር አውጣን አለው። የእግዚአብሔር ቃልም ወደ አዳም እንዲህ ሲል መጣ። አዳም ሆይ እረፍት ወዳለባት ሌላ ምድር አውጣን የምትለው ከዚህ ምድር ሌላ ምድር የለም፣ እረፍት ያለባት መንግሥተ ሰማያት እንጂ። ወደ እርሷ መግቢያ ደግሞ በአሁኑ ጊዜ አይደለም፣ የመከራው ጊዜ ከተፈጸመ በኋላ ነው እንጂ። እኔ አንተን ጻድቃን ዘሮችህንም ወደ ሰማይ አሳርጋለሁ። አንተ ዛሬ የምትፈልጋትን ለአንተም ለእነርሱም እረፍትን እሰጣለሁ። ጠጥተህ ሕያው ትሆን ዘንድ የሕይወት ውሃን ስጠኝ ማለትም በዚህ ዕለት የሚሆን አይደለም። ወደ ሲኦል በምወርድበት የብረት በሮችንም በምሰብርበት የብረት ሰንሰለቶችንም በምቀጠቅጥበት ጊዜ ነው እንጂ በገነት ታርፍ ዘንድም በቸርነቴ የጻድቃንን ያንተንም ነፍስ አድናለሁ።
ይህም እስከ ዓለም ፍጻሜ ድረስ ነው። ዳግመኛም የምትሻው የሕይወት ውሃ ዛሬ በዚህ ዕለት የሚፈጸምልህ አይደለም፣ በጎልጎታ ምድር በአንተ ራስ ላይ ደምን በማፈስበት ዕለት ነው እንጂ። በዚያ ጊዜ ደሜ የሕይወት ውሃ ይሆንልሃል። አንተ ብቻ አይደለም ከዘሮችህ የሚያምኑብኝ ሁሉ ነው እንጂ እርሱ ሕይወትም እረፍትህም ይሆንላቸዋልና። ዳግመኛም እግዚአብሔር አዳምን አለው፣ አዳም ሆይ በገነት በነበርህ ጊዜ ይህ መከራ በአንተ ላይ አልደረሰብህም። ትእዛዜን በተላለፈ ጊዜ ይህ ሁሉ መከራ ደረሰብህ እንጂ። ዛሬ ግን ሥጋህን መብል መጠጤ የሚያስጨንቀው ሆነ። በአንተ ዘንድ ከመሬት የሚፈልቀውን ውሃም ጠጣ አለው። እግዚአብሔርም ከአዳም ጋር ንግግሩን አቆመ። አዳምና ሔዋንም ለእግዚአብሔር ሰገዱ፣ ወደ ውሃው ምንጭም ተመለሱ። ወደ ቤትም ሄዱ። ቀትር ሆነ። ወደ ቤት በቀረቡ ጊዜ ታላቅ እሳትን ተመለከቱ። አዳምና ሔዋንም ያን ጊዜ ፈርተው ቆሙም። አዳምም ሔዋንን በቤታችን ያለው እሳት ምንድን ነው አላት። እኛ ስራ አንሰራምና የምንጋገርበት ወጥም የምንሰራበት ሀብት የለንምና የዚችን እሳት ምሳሌዋን ስሟንም አናውቅም። እግዚአብሔር ሱራፊን የእሳት ሰይፍ አስይዞ በላከው ጊዜ ነው እንጂ እርሱ ያብረቀርቃል ያበራል። ከመፍራታችን የተነሳም ወደቅን፣ እንደ ሞተ ሰውም ሆነን። ዛሬም ሔዋን ሆይ እግዚአብሔር በእኛ ላይ ይቆጣ ዘንድ ወዷል፣ ከእርሷም አባረረን አላት። ሔዋን ሆይ ዳግመኛ ከዚህ ሌላ ቤት ሳለን ትእዛዙን ተላለፈን። እርሱም ቤታችንን ትዞራት ዘንድ እሳትን እስከ መላክ ደርሰው ወደ ውስጧም ምንገባ ዘንድ አንችልም። ከእግዚአብሔር ፊትስ እየተንሸሻለን። በገነት ውስጥ አያሳድረንም። ከጥሩ ነገሯም ሁሉ ከልክሎናል። በዚች ቤትም አኖረን እስክንጽናና ድረስ በውስጧ መከራውን፣ ጨለማውን፣ ፈተናውን ታገስን። ዛሬም ወደ ሌላ ምድር ከወጣን በውስጧ የሚሆነውን ማን ያውቃል? ምድር ምን እንደሆነች ከዚች ጨለማም ፈጽማ የጨለመች እንደሆነች ማን ያውቃል? በዚች ምድር ቀን ይሁን ጨለማ ማን ያውቃል? ሩቅ ወይም ቅርብ እንደሆነችስ ማን ያውቃል? ሔዋን ሆይ እግዚአብሔር ከገነት ወዴት ያርቀን ዘንድ ይሻል? ሔዋን ሆይ እግዚአብሔር ትእዛዙን በመተላለፋችን እንዲህን ማየት ቢከለክለን ሁልጊዜ እርሱን እንለምናለን። እግዚአብሔር ከተጽናናንባት ከዚች ምድር ወደ ሌላዋ ኃላፊ ምድር ያወጣን ዘንድ ይፈልጋል። ነፍሳችን ገድል ከምድረ ገጽም ያጠፋን ዘንድ ይሻል። ሔዋን ሆይ ከገነት በራቅን ጊዜ ዳግመኛ እግዚአብሔርን የት እናገኘዋለን? ወርቁን፣ ዕጣኑን፣ ከርቤውን፣ የበለሱንም ፍሬ ይሰጠን ዘንድ እንለምነው። ዳግመኛ ያጽናናን ዘንድ የት እናገኘዋለን? በገባልን ቃል ኪዳን ባሰበን ጊዜ የት እናገኘዋለን አላት። አዳምም ዝም አለ። አዳምና ሔዋንም ወደ ቤታቸው ይመለከቱ ነበር። እሳትም በዙሪያው ትወጣ ነበር። ይህች እሳትም ከሰይጣን ነበረች። እርሱ ከእጽዋት የደረቁ ሳሮችን ሰብስቦ ተሸክሞ ወደ ቤት አምጥቷልና ቤቱን ያቃጠል ዘንድም በውስጣቸው እሳት ጨምሮባቸዋልና። ይህን የሚያደርገው አዳምና ሔዋን እንዲያዝኑ በእግዚአብሔርም ተስፋ እንዲቆርጡ እንዲክዱትም ያደርጋቸው ዘንድ ነው። ነገር ግን በእግዚአብሔር ቸርነት ቤቱን ያቃጠል ዘንድ አልቻለም። እግዚአብሔርም በቤቱ ዙሪያ መልአኩን ላከ፣ እሳቷ እስክጠፋ ቤቷን ይጠብቃት ዘንድ። ከቀኑ የጀመረች እሳት እስኪነጋ ድረስ ትነድ ነበርና ቀኑም 45ኛው ቀን ነበር። አዳምና ሔዋንም ቆመው እሳቱን ይመለከቱ ነበር። ከእሳቱ ፍርሃት የተነሳም ወደ ቤት መቅረብ አልቻሉም። ሰይጣንም የእሳቱ ነበልባል ፈጽሞ ከፍ እስኪል ድረስ እንጨት እየተሸከመ ወደ እሳት ይወረውር ነበር። ቤታቸውም ተሰወረች፣ ከእሳቱ ብዛት የተነሳ ቤቷ ትቀጣጠላለች ብሎ አስቦ ነበርና። ነገር ግን የእግዚአብሔር መልአክ ይጠብቃት ነበር። ሰይጣንም ይራገም ዘንድ አልቻለም። በእርሱ ላይ የሰለጠነ የሆን ዘንድ አልከፋበትም። ከእርሱ በሚወጣው ቃልም አላዘኑም። በዚህም ልቡናውን ያጸና ነበር። የእግዚአብሔር ቃል እስኪመጣ ድረስም ክፉ ነገር አልተናገረውም። አገልጋዮችን ያሳትህ ሰይጣን ሆይ ወግድ እስኪለው ድረስ አንተ መጥፋታቸውን ተሻለህና ምሕረቴ ባትከለክለኝ አንተንም ሰራዊትህንም ከምድረ ገጽ ባጠፋኸው ነበር። እስከ ዓለም ፍጻሜ ድረስ ታገስሁ እንጂ አለው። ሰይጣንም ከእግዚአብሔር ፊት ሸሸ። እሳቷም በቤቱ ዙሪያ ቀኑን ሁሉ ትነድ ነበር። ይህም አዳምና ሔዋን ከገነት ከወጡ 47 ቀን ነው። የእሳቱ ነበልባል ትንሽ እንደቀዘቀዘ ባዩ ጊዜ እንዳስለመዱ ይገቡ ዘንድ ወደ እርሷ መሄድን ጀመሩ። ነገር ግን ከእሳቱ ነበልባል የተነሳ አልቻሉም። አዳምና ሔዋንም በቤታቸውና በመካከላቸው ካለው የእሳት ነበልባል የተነሳ ማልቀስ ጀመሩ። የእሳቱ ነበልባልም ወደ እነርሱ ቀረበ፣ እነርሱም ፈሩ። አዳምም ሔዋንን በመካከላችን ያለች ይህችን እሳት ተመልከቺ፣ ከዚህ ቀድሞ እሺ ትለን ነበረ፣ ሕጉን ከተላለፈን በኋላ ግን
እንደ ቀድሞ ውሽ ያትለንም እኛ የተፈጥሮን ድንበር ተላልፈናልና። አካላችን ጠባያችንም ተለወጠ፣ የእሳት ግን ጠባያዊ ተፈጥሮ አልተለወጠም። ስለሆነም በእኛ ላይ ኃያል ሆነች። ወደ እርሷ በቀረብን ጊዜ ስጋችንን አቃጠለችን። አዳምን በእግዚአብሔር ፊት እንዲህ ሲል ቆመ። እናድርባት ዘንድ ባዘዝኸን በቤታችንና በእኛ መካከል የለየችን ይህችን እሳት ተመልከት። እነሆ መግባት አንችልምና። እግዚአብሔርም አዳምን ሰማው፣ ቃሉንም ወደ እርሱ ላከ። አዳም ሆይ ይህን እሳት ተመልከት። ከምታስደስት ካማረች ከገነት ይልቅ ነበልባሏ ላባዋል ምንድን ነው? አንተ በሕጌ ጥላ ስር ሳለህ ፍጥረታቱ ሁሉ ይሰግዱልህ ነበረ። ትእዛዜን በተላለፍ ጊዜ ግን ፍጥረታት ሁሉ በአንተ ላይ አመፁ። ዳግመኛም አዳም ሆይ ተመልከት፣ እንደ እኔ በመለኮታዊ ክብር ከፍ ከፍ ያደርግ ዘንድ ቃል የገባልህ ሰይጣን ቃሉን አልፈጸመልህም። ጠላት ሆነህ እንጂ ሊያቃጥልህ ወዶ ይህን እሳት ያዘጋጀው እርሱ ነው። አዳም ሆይ አንድ ቀንስ እንኳ ቃሉን ለምን አልፈጸመልህም? ትእዛዙን በሰማ ጊዜ በአንተ ላይ የነበረው ክብር ተገፈፈ እንጂ። አዳም ሆይ ከአንተ ጋር ይህን ቃል ኪዳን በማድረጉ አንተን የወደደ ይመስልሃልን? ወይም ወደ ላይ ለማውጣት የሚሻ መሰለህን? ይህን የሚያደርግ አይደለም። አዳም ሆይ በአንተ ላይ ስላለው ፍቅሩ አይደለም፣ ከብርሃን ወደ ጨለማ፣ ከታላቅነት ወደ ታናሽነት፣ ከክብር ወደ ሐሳር፣ ከደስታ ወደ ሐዘን፣ ከእረፍት ወደ ፍጹም ድካም ሊያወጣህ ይወዳል እንጂ። ዳግመኛም እግዚአብሔር አዳምን አለው፣ ሰይጣን በዚህ መልክ በቤትህ ዙሪያ ያደረገውን ይህን እሳት ተመልከት። ቃሉን ከሰማችሁ እርሱ አንተንም ዘርህንም ይዞርሃል፣ ይፈትንሃል፣ በእሳትም ይገዛሃልና። ከሞታችሁም በኋላ ወደ ሲኦል ትወርዳላችሁ፣ የእሳት ነበልባልንም ታያላችሁ። በአንተና በዘርህ ላይም ይከብሃል፣ ከእርሱም መድኃኒት አይገኝላችሁም። ቃሌ ወልደ አምላክ ኢየሱስ ክርስቶስ እስኪመጣ ድረስ ከእሳቱ ብዛት የተነሳ ዛሬ ወደ ቤትህ መግባት እንዳልቻል በቃል ኪዳኑ የመጨረሻ ዕለት መንገዱን ይለይልሃል። ፈጥነህ ወደ እርሷ ትገባ ዘንድ አይደለም፣ ቃሌም በውስጧ ነው። መንገድህንም ይለይልሃል፣ ወደ ረፍትም ትገባለህ። እግዚአብሔርም አዳምን በእሳቷ ላይ ጠራው። አዳም ወደ ቤቱ እስኪሻገር ድረስም በእግዚአብሔር ትእዛዝ እሳቷ ተከፈለች፣ ለአዳምም መንገድ ሆነችው። እግዚአብሔርም ከአዳም ጋር ንግግሩን አቆመ። አዳምና ሔዋንም ወደ ቤታቸው መሄድ ጀመሩ። ከእሳቱ መንገድ በደረሱ ጊዜ ሰይጣን በአውሎ ነፋስ አምሳል እሳቱን እፍ አለባቸው። በአዳምና በሔዋን ላይ የእሳት ፍህም አደረገባቸው። ሰውነታቸው ከልብስ የተራቆተ ነበርና የእሳቱ ፍም ስጋቸውን አቃጠለው። ከእሳቱ ነበልባል ማቃጠል የተነሳም አዳምና ሔዋን አለቀሱ። አቤቱ ጌታችን ሆይ አድነን፣ አታቃጥለን፣ በዚህ በሚያስጨንቅ ስቃይም አትግረፍን፣ ትእዛዝን እንደመተላለፋችንም አትቅጣን እያሉ አለቀሱ። እግዚአብሔርም ሰይጣን በእሳት ያቃጠለውን ስጋቸውን ተመለከተ። ሌላውን መልአኩን ላከ፣ የእሳቱን ፍምም ከእነርሱ አስወገደ። በስጋቸው የቀረ እሳት ግን ነበረ። እግዚአብሔርም አዳምን አለው፣ ለአንተ አምላክነትን ትዕቢትን ይሰጥ ዘንድ የወደደ የሰይጣንን ወዳጅነት ተመልከት። እንሆ በእሳት አቃጠለ፣ ከምድር መጥፋትህንም ይሻል። አዳም ሆይ ወደ እኔ ተመልከት፣ የፈጠርሁህ እኔ ከእርሱ ስንት ጊዜ አዳንሁ። እርሱ ቢሆን ኖሮ ባጠፋህ ነበር። ዳግመኛም ሔዋንን አላት፣ በገነት ውስጥ ቃል የገባልሽ እንሆ ይህ ነው፣ ከዕፀ በለስ በበላችሁ ጊዜ ዓይናችሁ ይገለጣል፣ አማልክትም ትሆናላችሁ፣ ክፉና በጎውንም ታውቃላችሁ አለሽ። እንሆ ስጋችሁን በእሳት አቃጠለው፣ ከገነት ጣዕም ይልቅም የእሳትን ጣዕም አቀመሳችሁ። ክፉ የሆነ የእሳትን መቃጠልም አሳያችሁ። ዓይኖቻችሁም መልካምን አላዩም፣ በእኔ ዘንድ በውስጡ አያላችሁ ገነትን አያችኋል። ከሰይጣን የደረሰባችሁን ክፉ ነገር ሁሉ አያችሁ። አምላክነትንም ለእናንተ ሊሰጣችሁ አይችልም። የሚያስደስት ቃል ኪዳንም አይፈጽምላችሁም። ለእናንተ ከእናንተ በኋላ ለሚመጣው ዘራችሁም መራራ ሆነባችሁ እንጂ። እግዚአብሔርም ከእርሱ ጋር ንግግሩን አቆመ። አዳምና ሔዋንም ወደ ቤት ገቡ። ስጋቸውን ካቃጠለው ከእሳቱ የተነሳም ፈርተው ነበር። አዳምና ሔዋንን በዚህ ዓለም አሁን ስጋችንን ያቃጠላት እሳት የሞትን ዜማ ሰይጣን ነፍሳችንን እንዴት አቃጠለው ይሆን? እነሆ ድህነታችን ሩቅ ነውና ወዮልን። ይቅር ይለን ዘንድ ቃል ኪዳኑንም ይፈጽምልን ዘንድ እግዚአብሔር ካልመጣ አሉ። ከዚህ በኋላ አዳምና ሔዋን ቤቱን ዞሩ። ዳግመኛ ወደ እርሷ በመግባታቸውም ከእርሷ ሊባረኩ ፈለጉ። በሀሳባቸው ሁለተኛ ፈጽሞ ወደ እርሷ የማይገቡ መስሏቸው ነበርና የፀሐይን መግባት በተመለከቱ ጊዜ የእሳቱ ባሕር ወደ አዳምና ወደ ሔዋን ወደ ቤታቸውም ውስጥ ገባ። በውስጧ የተኙ ዘንድም አልቻሉም።
ፀሐይ ከገባች በኋላም ከቤት ወጡ። ከገነት ከወጡ በኋላም ዕለታቱ 47 ነበሩ። አዳምና ሔዋንም እንዳስለመዱት ወደ ገነት ተራራ ራስ ስር በዚያ ይተኙ ዘንድ በደላቸውንም ይቅር ይላቸው ዘንድ ወደ እግዚአብሔር ቆመው ጸለዩ። በተራራው ራስ ግርጌም ተኙ። የመልካም ነገር ጠላት ሰይጣንም በሕሊናው እንዲህ ይል ነበር፣ እግዚአብሔር ለአዳም የድኅነት ቃል ኪዳን ገብቶለታል ከሚደርስበት ጸዋትወ መከራ ሁሉ ያድነው ዘንድ። ለእኔ ግን ቃል ኪዳን አልገባልኝም፣ ከመከራም አላዳነኝም። የነበርሁበትን መንግሥቱንም እርሱን ዘሩንም ያኖረው ዘንድ ቃል ኪዳን ገብቶለታል። እኔ አዳምን ልግደለው፣ ከእርሱ የተነሳ መሬት ትከለከል ዘንድ ለእኔ ብቻም ትሆን ዘንድ። በሞተ ጊዜም መንግሥተ ሰማያትን የሚወርስ ዘር አይቀርለትም። መንግሥቴም ለእኔ ሆና ትቀራለች። እግዚአብሔርንም ያስጨንቀዋል፣ እኔንም ሰራዊቴንም ወደ እርሷ ይመልሰኛል አለ። ከዚህ በኋላም ሰይጣን ሰራዊቶችን ጠራቸው። ሁሉም መጥተው ከእርሱ ዘንድ ደረሱ። አቤቱ ጌታችን ሆይ ምን ታደርግ ዘንድ ትወዳለህ አሉት። እናንተ ታውቃላችሁ፣ ይህ አዳምን ከመሬት የፈጠረ እግዚአብሔር ነው። መንግሥታችንን የወረሰ እርሱ ኑ ተሰብስበን እንግደለው፣ ወይም ድንጋይ በላያቸው ጥለን እርሱንም ሔዋንንም እንግደል ነው አላቸው። እነርሱም ሰሙት። አዳምና ሔዋን ወደሚገኙበት ተራራማ ቦታም መጡ። እነርሱ ግን ተኝተው ነበረ። ሰይጣንም ከሰራዊቱ ጋር ታላቅ ድንጋይ አንስቶ ሳያዛንፍ በትክክል ጣላት። ቦታው ድንጋያማ ገደላማ ስለሆነ ድንጋዩ በላያቸው በወደቀ ጊዜ ድንጋይ ከእነርሱ ወደ ጉድጓድ ይገባል፣ እነርሱም ይከደናሉ እንጂ አይሞቱም ብሎ በሕሊናው አስቧልና። ሰይጣንም ይችን ድንጋይ በትክክልም በላያቸው ጣላት። ከእነርሱም ወደ ሌላ አቅጣጫ እንዳትሄድ በላያችሁ በጣላችኋት ጊዜ ሽሹ እንጂ አትቁሙ አላቸው። እነርሱም እንዳዘዛቸው አደረጉ። ድንጋይቱ ወደ አዳምና ወደ ሔዋን ስትወርድም እግዚአብሔር በአዳምና በሔዋን ላይ እንደ ድንኳን ትሆንላቸው ዘንድ እንዳትጎዳቸውም አዘዛት። በእግዚአብሔር ትእዛዝም እንዲሁ ሆነች። ድንጋዩም በወደቀች ጊዜ ከእርሷ የተነሳ ምድር ተናወጠች፣ ከታላቅነቷም የተነሳ ታወከች። መሬት ከመናወጧ ከመታወቋ የተነሳም አዳምና ሔዋን ከእንቅልፋቸው ነቁ። ለእነርሱም ድንጋዩ እንደ ድንኳን ሆኖላቸው አገኙት። እነርሱም ከሰማይ በታች እንደሆኑ አላወቁም። እነርሱ በድንኳኑ ስር አልነበሩምና አይተው ፈሩ። አዳምም ሔዋንን ይህ ተራራ ስለምን ዝቅ አለ? መሬት ስለምን ተነዋወጠች? ይህች ድንጋይስ በእኛ ላይ እንዴት ተጋረደች? እግዚአብሔር ሊመታን በእስር ቤትም ሊያስረን ይወዳልን? አላት። ያለ ትእዛዙ ከቤት በመውጣታችን በእኛ ላይ ሊቆጣ መሬትንም ሊያሰምጥብን ነውን? አላት። እኛ በፈቃዳችን አድርገናልና ከቤት በወጣን ጊዜም አልመረመርነውም። ወደዚች ቦታም መጣን አላት። የሔዋንም ምድር ስለኛ የምትናወጽ ከሆነ አዳም ሆይ ወዮልን፣ ግርፋታችን በዛ። ነገር ግን ወደ እግዚአብሔር እንጸልይ ዘንድ ተነስ፣ በእኛ ላይ ስለተከለለች ያሳውቀን ዘንድ አለችው። አዳምም ይህን ተጋድሎ ያሳውቀው ዘንድ ወደ እግዚአብሔር ቆሞ ጸለየ። አዳምም እስኪነጋ ድረስ ለጸሎት ቆሞ ነበር። አዳም ሆይ ከቤት በመውጣትህ ማን አስወገደ? ወደዚህም ቦታ እንዴት መጣህ? የሚል እግዚአብሔር ቃል መጣ። አዳምም እግዚአብሔርን ወደ ቤት በሚገባው የእሳት ነበልባል ምክንያት እኛ ወደዚች ቦታ መጣን አለው። እግዚአብሔርም አዳም ሆይ የአንዲትን ቀን የእሳት ዋይ አትፍራ፣ በሲኦል ብትኖርስ እንዴት በሆነ። አዳም ሆይ አትፍራ፣ መታህም ዘንድ ይህን ድንጋይ እኔ እንደ ጋረድሁ በልብህ አታስብ። አምላክ ለመሆን ቃል የተግባባኸው ሰይጣን እንዳይመታህ ነው እንጂ ሕይወታችሁን ከምድረ ገጽ ያጠፋችሁ ዘንድ በአንተና በሔዋን ላይ የወረደው ይህ ድንጋይ ታላቅ ነው። ነገር ግን በቸርነቴ ይህች ድንጋይ በላያችሁ ትኖር ትጋረድም ዘንድ አዘዝኋት አለው። በቦታችሁ ያለ ይህ ድንጋይ ምልክት ነው። አዳም ሆይ ይህ ምልክትም ወደዚህ ምድር በመጣው ጊዜ ሰይጣን እኔን ለመግደል የአይሁድን ሕዝቦች ያስነሳል። በድንጋይ ውስጥም ይጨምሩኛል፣ ታላቅ ድንጋይም ይገጥሙብኛል። በድንጋይ ውስጥም 3 መዓልት 3 ሌሊት እቆያለሁ። በሦስተኛውም ቀን እነሳለሁ። ለአንተም ለሚያምኑብኝ ዘሮችም ድህነት ይሆናል። አዳም ሆይ 3 መዓልት 3 ሌሊትም እስኪፈጸም ድረስ ግን ከድንጋዩ አላወጣህም አለው። እግዚአብሔርም ከአዳም ጋር ንግግሩን አቆመ። አዳምና ሔዋንም ጌታችን እንደነገረው 3 መዓልት 3 ሌሊት በድንጋዩ ታች ቆዩ። ዳግመኛም ከቤት ስለመውጣታቸው ያለ እግዚአብሔር ትእዛዝም ወዳሉበት ቦታ ስለመምጣታቸው አዘኑ። ከ3 መዓልት ከ3 ሌሊት በኋላም እግዚአብሔር ድንጋዩን ፈታው፣ ከውስጧም አወጣቸው። ስጋቸውም የደረቀ ሆነ። ከልቅሶ ከሐዘን የተነሳም ዓይኖቻቸው ታወኩ። አዳምና ሔዋንም ወደ ቤታቸው ሄደው ገቡ። በዚህች ዕለትም እስከ ምሽት ድረስ ይጸልዩ ዘንድ ቆሙ። ይህም
አዳምና ሔዋን ከገነት ከወጡ ከ50 ቀን በኋላ ነበረ። ዳግመኛም አዳምና ሔዋን ወደ እግዚአብሔር ይጸልዩ፣ በዚህች ዕለትም ምሕረትን ከእግዚአብሔር ይለምኑ ዘንድ ከቤታቸው ተነሱ። በነጋ ጊዜም አዳም ሔዋንን ለሥጋችን ስራ እንሰራ ዘንድ ነይ ከቤትም ወጡ። ሥጋቸውን የሚሸፍኑበት ይፈልጉ ዘንድ ከደቡብ ወደ ገነት ጫፍ ደረሱ። ነገር ግን ስራን አያውቁም ነበርና አላገኙም። ሥጋቸውም በደም የታለለች ሆነች። ከቅዝቃዜውና ከሙቀቱ የተነሳ ዲዳ ሆኑ። አዳምም ሥጋቸውን የሚሸፍኑበትን ያሳያቸው ዘንድ ፈልጎ በእግዚአብሔር ፊት ቆመ። የእግዚአብሔር ቃልም እንዲህ ሲል መጣለት፣ አዳም ሆይ ሔዋንን ይዘህ ከዚች ቀደም ወደ ጾማችሁበት ባህር ነው። በዚያም አንበሶች ሥጋቸውን የበሏቸው የበጎችን ቆዳ ታገኛላችሁ። የቀረውን ቆዳቸውንም ውሰዱ፣ ልብስ አድርጋችሁም ልበሱት አለው። አዳምም ይህን ቃል ከእግዚአብሔር በሰማ ጊዜ ሔዋንን ይዞ ከደቡብ ጫፍ ይጾምበት ወደ ነበረው የውሃ ምንጭ ወዳለበት ወደ ሰሜናዊ የገነት ጫፍ ተመለሰ። በመንገዱ ሲሄድም ከቦታው ከመድረሳቸው በፊት ክፉ ሰይጣን ከአዳም ጋር ስለ ልብሱ ስለ ስቃዩ ሲነጋገር የእግዚአብሔርን ድምፅ ሰማ። ሰይጣንም የበጎች ቆዳ ካለበት ቦታ ፈጥኖ ሄዶ ይወስደው ዘንድ ወደደ። አዳምና ሔዋን እንዳያገኟቸው በእሳት ያቃጥላቸው፣ ወደ ባህርም ይጥላቸው ዘንድ ወደደ። ይህንን በወደደ ጊዜም የእግዚአብሔር ቃል ከወደ ሰማይ መጣ። አዳምና ሔዋን ወደ እርሱ እስኪመጡ ድረስም በእነዚህ ቆዳዎች ገመድ አስረው ወደ እርሱ በቀረቡ ጊዜም ከመልኩ የተነሳ ፈሩ። የእግዚአብሔር ቃልም ወደ አዳምና ሔዋን እንዲህ ሲል መጣ። በእባብ ተሰውሮ ያሳታችሁ ይህ ነው። የብርሃን ልብሳችሁንም የገፈፋችሁ የነበራችሁን ክብር የሚያስቀርባችሁ እርሱ ነው። አዳም ሆይ ታላቅ ስለሆነች አምላክነት ቃል ኪዳን የገባላችሁ እርሱ ነው። በእርሱ ዘንድ መልካም የታለ? እነሆ ዛሬ መልኩ የከፋ በመላእክት ዘንድ የሚያስጸይፍ ሰይጣን የሚሰኝ ሆነ። አዳም ሆይ እርሱ የእንስሳትን ምድራዊ ልብስ ወስዶ ያጠፋ ዘንድ ወዷልና ለብሶ ዘንድም አልተወም። የተከተላችሁ የዚህ የሰይጣን ደግነቱ ምንድን ነው? ስለ ታዘዛችሁለት የጠቀማችሁስ ምንድን ነው? የሰይጣን ሰራዊቶቹንም አስተውሉ። ፈጣሪያችሁ እኔንም ተመልከቱ፣ የሚደረግላችሁን ጥሩ ስራዬንም አስተውሉ። እነሆ እኔ እስክትደርሱ እስክትታዩ ድረስ አሰርሁት፣ ደካማነቱንም ተመለከታችሁ፣ ኃይልም አልነበረውም አላቸው። እግዚአብሔርም ሰይጣንን ከእስራቱ ፈታው። ከዚህ በኋላ አዳምና ሔዋን ተደነቁ፣ በመፈጠራቸውም በእግዚአብሔር ፊት አለቀሱ። ሥጋቸውም ምን እንደሆነች አሰቡ፣ ምድራዊ ልብስም ስለቸገራቸው አለቀሱ። አዳምም ሔዋንን ሔዋን ሆይ የምንለብሰው የእንስሳት ቆዳ ይህ ነው። በለበስነው ጊዜ የሞት ምልክት በእኛ ላይ ገባ። የእነዚህ ቆዳ በጎች እንደሞቱ እንዳረጁም እኛም ዳግመኛ እንደነርሱ እናረጃለን እንሞታለንም አላት። አዳምና ሔዋንም ቆዳውን ይዘው ወደ ቤታቸው ተመለሱ። ወደ እርሷ በተመለሱ ጊዜም እንዳስለመዱ ቆመው ጸልየው እንዴት አድርገው ልብስ እንደሚያደርጉት ተቀምጠው እያሰቡም ነበረ። ጥበብ አልነበራቸውምና እግዚአብሔርም እንዴት እንደሚያደርጉት ያስረዳቸው ዘንድ መልአኩን ወደ እነርሱ ላከ። መልአኩም አዳምን ከተምር እሾህን አምጣ አለው። አዳምም የእግዚአብሔር መልአክ እንዳዘዘው አመጣ። መልአኩም በፊታቸው ቀሚስ በሚሰፋ አምሳል ያደርገው ጀመረ። እየተመለከተም እሾሁን ይዞ በውስጡ ተከለው። ዳግመኛም መልአኩ እሾሆቹን በሌጦ ውስጥ የተሰወሩ አንድ ወጥ ልብስም የተሰፉ የሆኑ ዘንድ ወደ እግዚአብሔር ጸለየ። እንደ እግዚአብሔር ትእዛዝም እንዲሁ ሆኑ። ልብስም ሆነላቸው፣ እነርሱንም አለበሳቸው። ያን ጊዜም እርስ በርሳቸው ከመተያየት የሥጋቸው ራቁትነት ተሰወረላቸው። ይህም በ51ኛው ቀን መጨረሻ ሆነ። አዳምና ሔዋንም ሥጋቸው በተሸፈነ ጊዜ ይቅር ካላቸው እርቃናቸውንም ከሸፈነላቸው ከእግዚአብሔር ምሕረትን ሽተው ይጸልዩ ዘንድ ቆሙ። በዚህች ዕለት በእግዚአብሔር ፊት በጸሎት እያሉ አልታወኩም። ንጋትም በሆነ ጊዜ እንዳስለመዱት ፀሐይም ሲወጣ ጸሎታቸውን ጸለዩ፣ ከቤትም ወጡ። አዳምም ሔዋንን ከቤት የምዕራቡን ጫፍ አናውቅምና ዛሬ እናየው ዘንድ እንሄዳለን አላት። እነርሱም ወደ ምዕራቡ ጫፍ ሄዱ ዘንድ ወጡ። ከቤት በራቁ ጊዜም ሰይጣን ወደ እነርሱ መጣ። ከ3 ቀን ጀምሮ እንደተራቡ እንደ 2 አንበሶችም ተመሰሉ። በቤታቸውና በእነርሱ መካከል ተሰወሩ። እነዚህም ሰባብረው ይበሏቸው ዘንድ ወደ አዳምና ወደ ሔዋን ደረሱ። አዳምና ሔዋንም ከእጆቻቸው ያድናቸው ዘንድ ፈልገው ወደ እግዚአብሔር አለቀሱ። የእግዚአብሔር ቃልም ወደ እነርሱ መጣ፣ ከእነርሱም አስወገዳቸው። እግዚአብሔርም አዳምን አለው፣ አዳም ሆይ የምስራቅን ጫፍ ትተህ በምዕራብ ጫፍ ምን ትሻለህ? መኖሪያ በዚህ ነው። ዛሬም ወደ ቤትህ ተመለስ፣ ሰይጣን እንዳያስትህ።
መከራም እንዳያመጣብህ በዚያው ተቀመጠ። አዳም ሆይ በምዕራብ ጫፍ ከአንተ ዘር ይወጣል። ከእነርሱ የተነሳ የሚመላለ የሰይጣንን ትእዛዝ በመስማታቸው ስራዎቹን በመከተላቸው በበደላቸውም ያረክሱታል። እኔም በእነርሱ ላይ የጥፋት ውኃን አመጣለሁ፣ ሁሉንም አሰጥማቸዋለሁ። ከእነርሱ ውስጥ የሚቀሩ ጻድቃንን አስቀራለሁ እንጂ ከዚች ምድር እስከምትርቀዋ ምድር ድረስ አወጣቸዋለሁ። አንተ ዛሬ የምትኖርባት ይህች ምድርም ያለ አንድ ሰው ምድረ በዳ ሆና ትቀራለች። እግዚአብሔር ይህን ነገር ካላቸው በኋላ ወደ ቤታቸው ተመለሱ። ስጋቸውም ደረቀች። ከጾም ከጸሎት ከሐዘን ብዛት እግዚአብሔርን ካለመስማታቸው የተነሳም ኃይላቸው ደከመች። አዳምና ሔዋንም እስኪነጋ ድረስ ሌሊቱን ሁሉ ይጸልዩ ዘንድ በቤታቸው ቆሙ። ፀሐይ በወጣ ጊዜም አዳምና ሔዋን ከሐዘኑ ስሜት የተነሳ ወደ የት እንደሚሄዱም አላወቁም። ቤታቸውን ዞሩት። ከሰሜን ወደ ገነት ጫፍ ይራመዱ ነበር። ወደ ጫፍም ይወጡ ዘንድ ጀመሩ። ስፋት ወደ ሌለው የምስራቅ ጫፍ እስኪደርሱ ድረስ ጸሎታቸው፣ ልመናቸው ከሊቃነ ጳጳሳቱ አለቃ ከአባ ባስልዮስ ከንጉሳችን ኃይለ ሥላሴ ከጌታችን ከአርአያ ዮሐንስ ከሁላችንም የጥምቀት ልጆች ጋር ይሁን፣ አሜን።